ጌታ የተመሰገነ ይሁን። እንደምን አመሻችሁ። እግዚአብሔር የተመሰገነ ይሁን። ደግሞ እግዚአብሔር እንደገና እድል ሰጥቶን እንደገና ጤና ሰጥቶን ታውቃላችሁ በጣም ትልቁ ነገር ለሰው ልጅ ምንድነው ተብላችሁ ብትጠየቁ ምንድነው የምትሉት? በጣም ትልቅ ነገር እግዚአብሔር ለከለ ያደረገለት በጣም ዋና ነገር የምትሉት ነገር ምን ይኖራችሁ ይሆን? እኔ ዛሬ አንድ ነገር ልንገራችሁ። በጣም ትልቅ ነገር በዓለም ላይ ከዚህ በኋላ በየቀኑ አንዳንድ ቢሊየን ብር መኝታችሁ አጠገብ ቢመጣም ማታገኙት በጣም ውዱ ነገር እግዚአብሔር የሰጣችሁ ጤና ነው። ሰውነት፣ ማንነት እሱ በምንም አትገዙት። እጃችሁ ላይ ያለው ነገር በጣም ውድ እንደሆነ ማወቅ ከፈለጋችሁ ለምሳሌ አንድ ኩላሊቱ ፌል ያደረገ ሰው እዚህ ጋር መጣ እና ለዛ ሰው በጣም ትልቅ ነገር ምንድነው? መኪና ነው? ቤት ነው? ትዳር ነው? ኩላሊት። ያንን ኩላሊት እዚህ ጋር መጥቶ ጸልየን ና ብዬ ዘይት ራው ላይ ድፍት አድርጌበት ሁለት ኩላሊት ብቅል ባረግለት ሰውየው ምን አይነት ስሜት ነው የሚሰማው? ብሎ በደስታ ያብዳላል። ዘይት ሳይረጭባችሁ ይሄው ኩላሊታችሁ እያጣራ ነው። ለምን አታመሰግኑ? ሰውየው የሚሆነውን ነገር ይሄው ሆኑት። እናንተ የግድ እንደዛ ለመሆን መመታመም የለብን። ያለንን ስናጣ ነው ብዙ ጊዜ ዋጋው የሚገባ። እግዚአብሔር በጣም ትልቅ ነገር አድርጎላችኋል። ትልቁን ከሰጠ ትንሽ አይታማም። እስቲ አሜን። እስቲ እኔ ትልቅ ነገር ተቀብያለሁ በሉ። ይሄ መሬት ላይ ያለ ነው ማወራላችሁ። ስለ ሰማይ ከተነሳ ኤፌሶንን ስናጠና እግዚአብሔር የሰጠን ነገር አለ። ምንድነው የሰጠን? ደግሞ ሁሉ በየሳምንቱ ምንድነው የሰጠን ካላችሁ እግዚአብሔር የሰጠነው በፊቱ ቅዱስ እንድንሆን፣ ያለ ነቀፋ እንድንሆን፣ ያለ ነውር እንድንሆን፣ ልጆቹ እንድንሆን በክርስቶስ ስራ የኛ ያደረገው እግዚአብሔር ወልድ ምን አደረገ? እግዚአብሔር ወልድ በክርስቶስ ኢየሱስ መስቀል ላይ ደሙን አፈሰሰና ደሙን ከፈለልንና በሱ ቤዛነት የእግዚአብሔር ልጆች ሆንን። መንፈስ ቅዱስ ምን አደረገ? መንፈስ ቅዱስ የርስታችንን መያዣ ሰጠን። ምን አደረገ? ልባችን ውስጥ አተመው። ይሄ ነው መገለጥ ያለበት አለን ጳውሎስ። ብርሃን። ስለዚህ እግዚአብሔር ቤት ስትመጡ ይሄንን እንዳትለቁ። ይሄ የሚጣል አይደለም። ይሄ በምንም የሚሸጥ አይደለም። እግዚአብሔር ሰጥቶናል። እስቲ አሜን። ይሄንን የምታገኙት ወደፊት ስትዘምሩ አይደለም። ወደፊት በጣም ስትሰብኩ አይደለም። ወደፊት በጣም ስታድጉ አይደለም። ይሄን ወደፊት የምታገኙት አይደለም። ኦልሬዲ ያገኛችሁት ነው። ያገኛችሁት ነገር ሲገባችሁ አለቀ። የሌላችሁ ነገር ምን እንደሆነ ይገባችሁ። ካላችሁ ነገር ጋር የሚወዳደር ነገር ወደፊት አይኖራችሁ። እግዚአብሔር እናንተን በጣም የማስደመም ፕላን ወደፊት የለውም። ቁርጣችሁን ማወቅ አለባችሁ። በዚህ ካልተደመማችሁ ወደፊት አትደመሙ። እግዚአብሔር ልጅ ነህ ተብለህ ካልተገረምክ የማን ልጅ ስትሆን ልትገረም? ቅዱስ ነህ ተብለህ ካልተገረምክ ምን ስትሆን ነው የምትገረመው? ስለዚህ ተደሰቱ። ይሄንን ይዛችሁ የምትኖሩ ከሆነ አሁን እቺ ታይታኒክ ተመታለች። ዓለም በጣም ተመታ፣ ዝብርቅርቅ ወጥቷል። ተደርጋ እንደ ታይታኒክ ተሰብራለች። በውስጥ በኩል ውሃ ገብቷል። መኝታ ቤት ውስጥ እዚህ ይላችኋል ፊልሙ ላይ እንዳይ ሰዎች ይሯሯጣሉ። በጣም ቀውጢ ሆነዋል። ይሄ ውሃ ያልደረሰባቸው ቦታዎች ላይ ቫልዩ እንትን ይዘው የሚጫወቱ ሰዎች ነበሩ። አይታችሁት ከሆነ ፊልሙ ላይ እንደሱ ነው አለ። ግን ለሁሉም ደርሷል። ኢየሱስ ይመጣል። ክብር ለእግዚአብሔር ይሁን። ስለዚህ ባለፈው ሳምንት እንዴት እንኑር የሚል ነገር አንስተን በጥንቃቄ ተመላለሱ። ይሄን ህይወት ካገኛችሁ በኋላ እንዴት ነው መመላለስ ያለብን ሲባል በጥንቃቄ እንመላለስ። በጥንቃቄ በጣም ተጠንቅቀን ነው የምንኖረው። ነጭ ልብስ እንደለበሰ ሰው እዚች ዓለም ላይ በጥንቃቄ ሁሉ ነገር ላይ ይሄድን እየተንቡጫረቅን ሳይሆን በጥንቃቄ ራሳችንን ጠብቀን በጥንቃቄ ጥበበኞች እንዲህ ጥበብ እንደሌላቸው እንዳትመላለሱ በጥንቃቄ ነው የሚለው። ስለዚህ ክርስትና በጥንቃቄ መኖር። ስትወጡ ስትገቡ የት ነው የምትሄዱት? የት ነው የምትወጡት? ምንድን ነው የምታደርጉት? ምንድን ነው የምትሰሩት? ምንድን ነው የምታስቡት? በጥንቃቄ ስታስቡም በጥንቃቄ ስታደርጉም በጥንቃቄ ተመላለሱ ብያለሁ። ከዛ በመስማት ተመላለሱ። እሱን እየሰማን እንመላለስ። ጠዋት ተነስታችሁ ቲክቶክን ወይም ዩቲዩብን የሆነ ዜና ሰበር ከምትሰሙ እግዚአብሔርን ስሙትና ተመላለሱ። እግዚአብሔርን በመስማት መጽሐፍ ቅዱስ የሚሰማኝ ቢኖር በእርጋታ ይቀመጣል። ከዛስ ከመከራ ስጋት ደግሞ ምን ያደርጋል? መከራ ይደርስብኝ ይሆን እንዴ ብላችሁ አትፈሩም። ምን ካረጋችሁት? ከሰማችሁት።
ሰምታችሁኝ ቢሆን ኖሮ እኮ ነው የሚለው ጌታ። እኔ የምለውን አዳምጣችሁ ጌታን ከሰማችሁት በጣም ለታወኩት ሰዎች ሁሉ መፍትሄ ትሆናላችሁ፣ መድኃኒት ትሆናላችሁ። ጌታን ከሰማችሁት እንደ ጳውሎስ ታስታውሳላችሁ። መጀመሪያ ይሰማል፣ ምንም ነገር ሳይኖር መርከቧ ምንም ሳትሆን ማዕበል ሳይነሳ አቧራ ሳይነሳ ማንም ሳይረዳ በመንፈሱ ዲዘርን አረገና ክፍል ለፊታችን ከባድ ነገር አለ፣ ይሄ ጉዞ ቢቀር ይሻላል ብሎ መቶ አለቃውን ነገረው። መቶ አለቃው ከካፒቴኑ ጋር መከረ ይላል ሐዋርያት ሥራ ምዕራፍ 27 ላይ። ከዛ ልከኛ የደቡብ ንፋስ እንደነፈሰላቸው ባየው ጊዜ እንዳሰቡት የሆነላቸው መሰላቸው። ሲመስልህ እንዴት ከባድ መሰላቸው፣ እንዳሰቡት የሆነላቸው መሰላቸውና ጥግ ጥጉን ተነስተው ጉዞ ጀመሩ ይላል። ጉዞ እንደጀመሩ አውራቂስ መጣ። አውራቂስ ደግሞ ምሕረት አያውቅም። አውራቂስ መጣና መርከቧን አረጋት፣ ብትንትናቸው ተሰባበረች ይላል። ብትንትናቸው ወጥቶ አያሌ ቀን ምግብ ሳይበሉ ምግብ ሳይጠጡ ውሃ ሳይጠጡ አየር ላይ የተሰባበረ ነገር ይዘው አያሌ ቀን በሞትና በሕይወት መካከሉን ጭንቅ ውስጥ ሆነው በዛ ረብሻ ውስጥ ሆነው ማንንም መርዳት የማይችልበት ሁኔታ ውስጥ ሆነው ጳውሎስ ጋር መጣ መልአኩ። ከዛ አዋራው። እንዴት እንዳዋራው አልነገረንም፣ ራሱ ነው በኋላ የነገረን። ትናንትና ማታ አለ በማታ የእርሱ የመሆኑና የማገለግለው የእግዚአብሔር መልአክ መጥቶ ነበር አለ ሲባል የነገረኝን ልንገራችሁ አላቸው። ምን አለ ሲባል ከዚህ መርከብ በስተቀር አንድ ሰው አይጠፋም ብሎኛል አላቸው። እነዛ ሁሉ የተሰባበረ ነገር ላይ ሆነ። የተሰባበረ ነገር ላይ ላሉ ሰዎች መፍትሄ ስትሆን አሜን አትሉ? እንክትክቱ የወጣ ነገር ላይ ሆነ እግዚአብሔርን ስትሰማው አይዟችሁ ትላል፣ አትፍሩ ትላል። አንተ ራስህ እኮ የሚያስፈራ ነገር ሊሆን የሰማይ አምላክ እግዚአብሔር ይሄን ይስጣል። አትፍሩ ለማለት የማያስፈራ ነገር ላይ መቆም አይደለም። አትፍሩ የምንለው የሚያስፈራ ነገር ውስጥ ሆነን ነው። ለምን ሲባል ሰምተ ነው። አትፍሩ ለማለት ደግሞ አንተ ራስህ የምትባልበት ነገር ውስጥ ሆነ ነው አትፍሩ ይባል። ከችግር ወጥተን አይደለም ችግር ውስጥ ያሉ ሰዎች አይዟችሁ የምንለው። ችግር ውስጥ ሆነን እግዚአብሔር ይችላል እንላለን፣ ያድናል እንላለን። እሱን ስሙት፣ በመስማት ተመላለሱ። ስሙት። የዛሬው በመስማማት ደግሞ ተመላለሱ። በመስማማት ተመላለሱ። ኤፌሶንን ነው እያጠናን ያለን። ማናቸው የሚስማሙት እነማን ናቸው ሲባል የመጀመሪያ ኤፌሶን 5 ላይ ትመጡና በመጀመሪያ መስማማት አለባችኋል። እንግዲህ ይህን ህይወት ተቀብላችኋል። እግዚአብሔር የሰራው ህይወት ነው ያላችሁ። በእግዚአብሔር የተጀመረ በእግዚአብሔር የተፈጸመ ነው ህይወታችሁ። ክርስቶስ የሞተበት ነው ህይወታችሁ። መንፈስ ቅዱስ ያተመው ነው ህይወታችሁ። እናንተ ኦልሬዲ ያለቀ ነገር ላይ ነው ያላችሁት። የተፈጸመ ነገር ላይ ነው ያላችሁት። ተመርጣችኋል። አይናችሁ መከፈት አለበት። ጸልዩ። የእግዚአብሔርን ፍቅር ለማወቅ በርቱ። ይህንን ያዙ፣ በጥንቃቄ ተመላለሱ ካለ በኋላ ከዚህ በኋላ ደግሞ ተስማምታችሁ መኖር አለባችኋል። እነማን ነው የሚስማሙት? መጀመሪያ ባልና ሚስቶች ተስማሙ ይላል። እኔ ያው ዞሮ መጣ እንግዲህ የኔ ነገር ነው ፈልጌው እንዳይመስላችሁ። የሌለበት እኮ ቦታ የለ። ዞሮ ማትከተው ነገር ይላል። ምን አባቴ ላድርግ? በመስማማት ተመላለሱ አለ። እነማ? ባልና ሚስቶች። እንዴት ነው የሚኖሩት? በመስማማት ምዕራፍ 5 ከ18 ጀምሮ ያለውን ቃል አንብብላችሁ ከ21 ቁጥር ከላይ ጋር በመንፈስ ይሙላባችሁ፣ ወይን ጠጅ አትስከሩ፣ ማባከን ነው ምናምን ካለ በኋላ ቁጥር ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ አለ። በክርስቶስ ፍርሃት ተገዝታችሁ ነው መኖር ያለባችሁ። እንዴት ነው መመላለስ ያለበት ሲባል እያንዳንዳችሁ ባል ለሚስት፣ ሚስት ለባል አይደለም። እያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ሚስቶች ሆይ ለጌታ እንደምትታዘዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ ቤተክርስቲያንን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስቱ ራስ እንደሆነና ነውና፣ ዳሩ ግን ቤተክርስቲያንን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻችሁ ይገዙ። ባሎች ሆይ በክርስቶስ ደግሞ ቤተክርስቲያን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችውን ቤተክርስቲያን ለራሱ እንዲያቀርብ ፈለገ። እንዲሁ ባሎች ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካል ብልቶች ስለሆንን ክርስቶስ ደግሞ ለቤተክርስቲያን እንዳደረገላት ይመግበዋል፣ ይንከባከበዋል። ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ይህ ምስጢር እኔ ግን ይህን ስለ ክርስቶስና
ስለ ቤተ ክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንደዚሁ እንደራሱ አድርጎ ወደዳት፣ ሚስትም ባሏን ትፍራ ብሎ ይናገራል። ይሄ ኤፌሶንን ነው እያጠና ምዕራፍ 5 ስንሄድ ምዕራፍ 5:21 ላይ ተስማምታችሁ በመስማማት ተመላለሱ። ለመስማማት ምን እናርግ? እወቁ። ምን እንወቅ? ሚስት ማለት ምን ማለት እንደሆነ፣ ባል ማለት ምን ማለት እንደሆነ። ይሄ ሰውዬ ምንድነው የሚያወራው? ምንድነው የሚያወራው? በእግዚአብሔር የተገኘውን ነገር ዓለም ሳይፈጠር ነገረን አይደል እንዴ? በቃ አይበቃም እንዴ? ይሄንን ይዛችሁ መሬት ላይ ስትመላለሱ ነው። ይሄንን አግኝታችሁ መሬት ላይ ስትመላለሱ፣ ወንድ ከሴት ጋር ነው፣ ሴት ከወንድ ጋር ነው የሚኖሩት። ወንድ ባል ይሆናል፣ ሴት ደግሞ ሚስት ትሆናለች። አብሮ ሲኖሩ እንዴት ነው መመላለስ? በመስማማት። እንዴት ነው ለመስማማት እንደሚያስፈልገው? እያንዳንዱ በክርስቶስ ፍርሃት ይገዛ። ለመስማማት በጣም ወሳኝ። ባልና ሚስቶች በጣም የምትታወቁ ከሆነ የምትረበሹ ከሆነ የሚያስማማችሁ እንደው ታውቃላችሁ። እናንተ ቁጭ ብላችሁ ሚስት የምታስበውን ባል አስበው፣ ባል የሚያስበውን ሚስት አስባ አይደለም። ከላይ ጋር በደንብ ጥሩ ስትሆኑ ከጎን ጋር እንዴት መኖር እንዳለባችሁ ታውቃላችሁ። ባሎች ከእግዚአብሔር ጋር እንዴት መኖር እንዳለባችሁ ስታቁት ባልነትን ከሱ ትማራላችሁ። ምን አይነት ባል ነው እሱ? ነፍሱን የሚሰጥ ዋው! ከሱ ነው የምትማሩት። አሁን እኮ ትልቅ ፈተና የሆነው እኮ ከላይ ጋር ምንም ግንኙነት አድርጎ የማያውቅ ጾታውን የተሸከመ ሰውዬ፣ ጾታ የተሸከመ ሴትዮ ይመጡና ቴክ 5 ሙቀት ይፈጥራሉ እኮ ገበታች ተያይዘው ይገቡና እንዴት ይመራ፣ እንዴት ይመላለሱ፣ እንዴት ተነጋግረው ይግባቡ፣ እንዴት አንዱ አንዱን አክብሮትና ወዶት ይኖር። የለማ ከባልቦላ መብራት አጥፍተው በጨለማ ውስጥ ነው እየተቧቀሱ የሚኖሩት። እንዴት እንመላለስ? እንደዚህ እንመላለስ። ባልና ሚስቶች በመስማማት ተመላለሱ። ለመስማማት ወደ ላይ፣ ለመስማማት ባል የሚፈልገውን ነገር አቅርቦ፣ ሚስት የምትፈልገውን ነገር አቅርቦ፣ በሉሲ ተስማሙ፣ ገበያና መንገድ የጋራ ነው፣ አንቺም ተይ አንተም ተይ ተብሎ አይደለም። መስማማትን የሚሰጥህ እግዚአብሔር ብቻ። ባልነትን ስትማር ምን ማለት እንደሆነ ቤት ይገባሃል። ሚስትነትን ስትማሪ አብዮት አታስነሽ። ሴት በሴትነቷ ትከበር ምናምን የሚለው መዝሙር በፍጹም አዘምሪ። አሁን እኮ ትልቁ አብዮት እኮ ይሄ ነው። ከላይ ጋር ተፋተው ገብተው፣ ከላይ ጋር ተላቀው ገብተው የሴት አብዮት የወንድ አብዮት ተነስቶ አሁን ግብግብ እኮ ነው። ገመድ ጉተታል። ትዳር ገመድ ጉተታ አይደለም። ገመድ ጉተታ አይደለም። ትዳር አንዱ ከአንዱ ጋር የመጣበቅ ህይወት እንጂ ለመጣበቅ ነው የመጣ ነው እንጂ ለመጓተት አይደለም። እርስ በርሳችሁ ትጓተታላችሁ ቢል የለም፣ ትጣበቃላችሁ እንጂ። የሚጣበቅ ነገር ምን ያጓትተዋል? ለመጣበቅ ደግሞ ከላይ ጋር፣ ከላይ ስንመጣ ግሉ እሱ ነው መጥቶ ገጠም አለቅ። እንዴት? ይሄው ሮሉ እዛ ጋር ያለው። እንዴት እንደምትመላለሱ ከጠፋባችሁ ባሎች ኤፌሶን 5 ግለጡና፣ እንዴት መመላለስ እንዳለባችሁ ከጠፋባችሁ ክርስቲያን ሴቶች ኤፌሶን 5:21 ጀምሮ አንብቡት። ድርሻችሁን ታገኛላችሁ። እንዴት ነው እየተመላለስኩ ያለው ተብሎ ነው ጠይቁ። ጳውሎስ ንግር አድርጎ የሆነውን ነገር ሁሉ መመላለስ ያለባችሁ ባልና ሚስቶች እንደዚህ ነው። ከዛስ ወላጆችና ልጆች ይላል። ኤፌሶን እየጨረስን ነው እኮ ዛሬ፣ ምናልባት እንጨርሰዋለን እኮ። ምዕራፍ 6 ላይ ወላጆች ከልጆች ጋር እንዴት መመላለስ እንዳለባቸው ደግሞ ይጽፋል። አያችሁ፣ ክርስትና ማለት ኢየሱስ ያድናል፣ ሰማይ ቤት አለን ምናምን ብቻ አይደለም። መሬት ላይም እንዴት እንደምትኖር ይነግራል። እነዚህ ሰዎች ብርሃን ያገኙት ደማስቆ ጋር ብርሃን አግኝቶት የዳነ ሰው ነው። የዘላለም ሕይወት ያገኘ ሰው ነው። አይኑ የተከፈተ ሰው ነው። ሶስተኛ ሰማይ የተነጠቀ ሰው ነው። ምንድነው የሚያወራው? እንዴት መመላለስ እንዳለባቸው ደግሞ ይነግራቸዋል። እነማ ወላጆችና ልጆች። እንዴት አይነት ግሩም ነገር ነው! እናታችሁ እንዴት ይገርማል! ወላጆች ከልጆች ጋር እንዴት ይኑሩ? ምዕራፍ 6:1 ጀምሮ እንደዚህ ይላል፣ ልጆች ሆይ ለወላጆቻችሁ በጌታ ታዘዙ። እንዴት ነው የምንታዘዘው? ከጌታ ጋር። ሰው አንድ ልጅ ለወላጆቹ ጥሩ የሚሆነው ከጌታ ጋር ጥሩ ከሆነ ከወላጆቹ ጋር ጥሩ የመሆን እድል አለው። ከልጁ ከተማረ ልጅነት ምን ማለት እንደሆነ ያውቃል። አባቱን ኢየሱስ እንዴት እንዳገለገለ ያልተማረ ልጅ ከወላጁ ጋር እንዴት መኖር እንዳለበት አያውቅም። ኢየሱስ እኮ እግዚአብሔር ልጅ ነው። ወልድ እኮ የምወደው ልጅ እርሱ ነው፣ እሱን ስሙት። እወደዋለሁ አለ። መንፈስ ቅዱስ ወረደ። የምወደው ልጅ እሱን ስሙልኝ ብሎ አባቱ የተናገረለት ልጁ ምን ነበር የሚታዘዘው ነው። ይሄንን ብሎት እኮ ነው ማግስቱ የዚህ የምወደው ልጅ የሚለው ቃል ማግስት ወደ ምድረ በዳ ሄዳል። ሳይት ምድረ በዳ
አልሄድም የምድረ በዳ መንፈስ በስሜ ምናምን ብሏል አላለ። በመንፈስ ተመርቶ ወደ ምድረ በዳ ገባ። ፈተና ያለበት ቦታ እዛ ሄዶ የአባቱን ፍቃድ አድርጎ አሸንፎ ሰይጣንን ወጣ። ኃይለኛ ፋይት። ይኸውላችሁ ከወላጆቻችሁ ጋር ስትኖሩ ከዲያብሎስ ፈተና ውጪ አትሆኑ። አባት ፓስተር ቢሆን ፓስተር ቸሬ ቢሆን ከጠላት ፈተና ነፃ አትሆኝም። ሙዬ እያንዳንዱ ትታዘዛለህ፣ ፈተናውን ማሸነፋል። እንዴት ነው የምናሸንፈው? ከጌታ ጋር ኖረን። ኢየሱስ እንዴት አሸነፈ? ከአባቱ ጋር ከቃሉ ጋር። ይሄው ዳቦ አርግ ልጅ ነህ አይደል? ልጁ ነው፣ ኢየሱስ ልጅ ነው። አባቴ እሱ ነው። ታዲያ ድንጋዩን ዳቦ አርጋለሁ ይቻላል። አባቴ ኤልሻዳይ ነው። ናቁም አይኔ እያየ ጠላት አይኑ እያየ ብሏል። ጠላት አይኑ እያየ ያሳያለው ምናምን አላለም አይባልም። ኢየሱስ ያደረገው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ ሰው አይኖርም። በየመንገዱ ሰይጣን የሚሰጠውን የቤት ስራ ቢሰራ ልጅ የለውም እግዚአብሔር። አሁን እኮ በየመንገዱ ሰይጣን የሚሰጣቸውን የቤት ስራ የሚሰሩ ልጆች ነው ፈጥረን ቁጭ ያለ። ሰይጣን የቤት ስራ ይሰጣቸው አባታቸው እንደዚህ አይደለም። የቤት ስራውን ሰይጣን የሰጠውን ከአባትህ ይልቅ እግዚአብሔርን ስማ። አዳምና ሔዋንን መጥቶ ቺት ያደረገው ሰይጣን አልሞተም። በነገራችን ላይ ገለነዋል ያሉ አገልጋዮች ካሉ አልሞተም፣ አይሞትም። እሱ ከእግዚአብሔር አፍ በሚወጣ ቃል እንጂ ብሎ አሸንፍ። አንድ ሲያደርገው አንድ ለባዶ። ሁለተኛ መጣው ከመቅደስ ጫፍ ሊወሰደውና አሁንም ቃል ጠቅሶ አሁንም አየ በጎቼ ድምጼን ይሰማሉ እኮ ነው የሚለው። ድምጹን የምትሰማ ከሆነ ማንም ሰው ቃል ጠቅሶ አያጭበረብርህም። መጣና መዝሙር 90 ከፈተበት። ቃል የሚጠቅስ ልጅ ነው የላከው አባቱ። ይሄ ቃል የሚጠቅስ ልጁ መጣና መቅደስ ጫፍ ወሰደውና ምን አለው? ይሁን ምን አነበብኩ መሰላለው? ሰይጣን መጥቶ ምን አነበብክ አለው? እግሮቹ እንዳይሰናከሉ መላእክቱን ስለነሱ ያዛል ተብሎ ተጽፏል እና አሳየን ተወርወራለሁ። ሰርከስ ኢየሱስን ሰርከስ ላይ ሰራው ተወርወራለሁ። ዜና ሊሰራ ኢየሱስ ከመቅደስ ተወርውሮ ሊሞት አልመጣ። የመጣው በመስቀል ላይ ለመሞት አቋራጭ መንገድ ይዞበት መጣ። ቃል ጠቅሱ አሁንም ከአባቱ ጋር ያለው ነገር እግዚአብሔር አምላክህን አትፈታተን ተብሎ ጽፏል። አሁንም የአባቱን ፍቃድ ነው የሚያለው። አልቻለውም። ሁለት ለባዶ። ሶስተኛውን ኃይለኛ ሪንግል ወሰደውና የዓለምን ክብር አሳየው። ብልጭልጯን ዓለም አሳየው። ሁሉ የኔ ነው አለው። ኧረ ተው። አዎ እና ወድቀህ ብትሰግድልኝ ነው ጉልበቴን የምሰጠው፣ የምኖርለት፣ ራሴን የምሰጠው፣ እምበረከክለት ለእግዚአብሔር ለአምላክ ስገድ፣ እርሱ ብቻ አምልክ ተብሎ ጽፏል። ጥሩ ልጆች መሆን ከፈለጋችሁ ኢየሱስን አጥኑት። በጣም የሚገርም ነው። ጥሩ ባል ለመሆን የሚያስፈልገው ኢየሱስ ነው። ጥሩ ሚስት ለመሆን የሚያስፈልገው ስለ ኢየሱስ መማር ነው። ጥሩ ልጅ ለመሆን የሚያስፈልገው ስለ ኢየሱስ መማር ነው። ጥሩ አባት መሆን ከፈለክ ስለ ኢየሱስ ተማር። ጥሩ አባት ለመሆን ጋሽዬ አጉዬ ምናምን አትበል። የሚሻልህ ይሄ ነው። ጥሩ አባት ለመሆን ኢየሱስን መማር፣ ከኢየሱስ ነው የምንማረው። እኔ አሁን እግዚአብሔር አባት ነው ምናምን አይደለም ወጣት። ምክንያቱም አንዳንድ ወጣት አባቴን አልወደውም ስላለኝ አሁን ምን ማለት ጀመርኩ? ይኸውልህ የትኛው አባት በሰለ ብዬ እግዚአብሔር ሉቃስ ላይ ያለውን ሰውዬ ነው የምጠቁመው። ደግ አባት ትዝ ይላችኋል? 2 ልጆች የነበሩት። አባትነት ከፈለጋችሁ ከሱ ተማሩ። በመስማማት ተመላለሱ። ማናማ አባትና ልጅ። ለመስማማት ማን ነው የሚያስፈልገን? አባት ትልቅ መሆን፣ ልጅ ትንሽ መሆን አያስማማም። አባት መውለድ፣ ልጅ መወለድ አያስማማም። የሚያስማማን ነገር እሱ። አባት ልጫወት ካልኩኝ ቤቴ ውስጥ ይበላሽ። ካወረድኩት በተቻለ መጠን ከአባት እንማራለን። ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ። የልጆችሽ ሰላም ምንድን ነው አለ? ብዙ ነው። ልጆችሽ ሁሉ ነው የሚማሩት። ከእግዚአብሔር ከተማራችሁ ሰላማችሁ ብዙ። አባት የተጫወቱ በጣም በርካታ ሽጉጥ ያላቸው አባቶች ከስረዋል። ጎረምሳ ልጅ እንጫወት ያሉ በሙሉ ልጆች ከስረዋል፣ ጠሽ አድርገዋል፣ በባዶ እግራቸው ሄደዋል፣ ከየዩኒቨርሲቲው እያበዱ ወጥተዋል። እንዳትሳሳቱ፣ በመስማማት ተመላለሱ። አባትና ልጅ አለ ጳውሎስ። እንዴት
ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ ምንድነውና የሚገባ ነውና። እንዴት በሁሉ በቃ በጌታ ጌታ የት ድረስ ነው የታዘዘው? ይሄ ብቻ ነው አይደለም። እዛ አሸነፈ። ሂድ አገልግል ሲለው ያገለግላል፣ ፈውስ ሲለው ይፈውሳል፣ ታምር ስራ ሲለው ታምር ይሰራል። የአባቴን ፍቃድ ነው ላደርግ የመጣሁት ይላል። የመጣው ራሱን የሰጠው ለአባቱ ነው እስከ መጨረሻ ሰዓት ድረስ። ከዛስ የአባቱን ጭካኔ ተመልከቱ። ጌተሰማኒ መጥቶ አባቶ ብትወድ እጅ ጽዋ ከኔ ትለፍ ሲለው አታልፍም አለው። ሂድና ጠጣል። ይሄንን አባት እንዴት አድርገህ ነው አባት የምታደርገው? ለሞትህ ቀን እንኳን መከላከል የማይችል ሞትን የማይቀይርልህ በቃ ይሄ ካልገባህ ልጅ መሆን አትችልም። ይሄ ካልገባህ አባት አትሆንም። በልጆች ላይ መጨከን ካልቻልክ ለፈቃዱ። ዛሬ ስንቶቻችሁ ናችሁ ልጆቻችሁን ጨክናችሁ መገሰጽ ባለበት ጊዜ ገሰጻችሁት የምትገስጹት? ዛሬ የትኛው አባት ነው? እኔ ነግሬያችኋለሁ። ድሮ ገጠር ምናምን ስንሄድ ሌሊት አንድ ጓደኛዬ ይዤው ለመሄድ በሱ ቤት ነው የምንሄደውና ቤት ሄድኩ። ከዛ እኔ ልጆች አሉ ጎበዝ ነኝ ልጅ ላይ። ከዛ አንድ ልጁ ሶፋ ላይ ቆማ ትሸናለች ልጁ። ከዛ ስሙን ከጠራሁት ስለሚታወቅ ብዬ ነው አልጠራም። ከዛ በጣም ደነገጥኩ። ቆማ እንዴ አንተ አንድ በልጅ ሲለው እኮ እንደዚህ ናት አለኝ። እንዴ ኧረ አንድ ነገር አድርግ። እንዴት እንደዚህ እኮ በቃ ነገ እኮ ከአየር ላይ ትሸናብናለች። አንድ ነገር አይቸርዬ ምን ሆነ የሚመታው አለኝ። ለእኔ ስጠኝ እኔ የቱ ጋር እንዳይመታቃል። አንዳንድ ሰው ያሳደገ ነው ይመስል ልጅ መረን አንዳንድ ሰው ያሳድግብሃል። ወሮ በላ ያሳድጋል። ልጆችን መቅጣት ወይም ትክክለኛ ነገር ማስተማር ግፍ የሚመስለው ሰው አለ። ኢየሱስ ሲጨከነበት ግፍ እየሰራበት ነው እንዴ አባቱ? ዓለምን እኮ እያዳነበት ነው እኮ። መድኃኒት እየቀመመበት እኮ ነው። እየሰራበት እኮ ነው። ልጁ እኮ እንዲቀር ፈልጎ ነበር። ብትወድ ሲለው አልወድም ወደው እንድትሞት ነው አለው። ጥዋውን ጠጣ ተነስና አለው። እሺ አባት ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ይለ ኢየሱስ ታዘዘው አባቱ። መስቀል ተሸክሞ ሄደው ደግሞ ተስማምታችሁ ተመላለሱ። አባት ሲያዝ ለመታዘዝ የሚታዘዙት አባት ለመሆን ራስ ላይ ስራ፣ ጤነኛ ልጅ ለመሆን ራስ ላይ ስራ። አንዳንድ ጊዜ ብልግና የአባት የሚመስለው ሰው አለ። ኖ ምርጫ አለ፣ ፈቃድ አለ። ኢየሱስ ፈቃድ ነበረው። ብትወድ እቺ ጽዋ ከኔ ትለፍ የኔ ፈቃድ አይሁን ሲል ፈቃድ ነበረው። ፈቃድ ነበር። ልጆችም ፈቃድ አላችሁ። መረን የመሆን ፈቃድ አላችሁ። የመሞት ፈቃድ አላችሁ። የመጥፋት ፈቃድ አላችሁ። ባለጌ መሆን ፈቃድ አላችሁ። የምትመርጡት ነገር ጥሩ እንዲሆን ግን ከጌታ ጋር ተሁኑ። ያለ ፈቃድ የተፈጠረ ሰው የለም። ፈቃድ ይከበርልሃል። ከአባት ጋር የሚገናኝ አይደለም። አባት ፈቃዱን ይነግርሃል። ፈቃዱን እምቢ ካልክ ፈቃድ ይከበርልሃል። አስተውሉ። በቃ እናንተን አሳዶ ከመቃብር ውስጥ የሚያወጣ አባት የለም፣ መሬል የለም። ፈቃዳችሁ ይከበራል፣ ውጤታችሁን አትመርጡ። ስለዚህ ይሄንን ነው እንዴት እንደዚህ ነውና መልካም እንዲሆንልህ ደግሞ ሌላው እድሜ ማራዘሚያ እኮ ነው። ልጆች፣ ወጣቶች፣ ወላጆች ካሏችሁ እንደኔ እንዳይቆጫችሁ። እኔ አባቴ ይናፍቀኛል። ምን ነው በህይወት ኖሮ ዛሬ እኔ ቆሜ ሰው ሆኜ ማህበራዊ ግዴታዬን ስወጣ ወንጌል ስሰብክ ሰዎችን ስመክር ሳስታርቅ ቢያየኝ። እኔ አባቴን ያጣው ጸጉሬን እየቋጨው ጂንሶንቼ ቀድጄ ብረት ያለው ግብዳ ጫማ አርጌ ከስክስ አርጌ ዱርዬ ሆኜ ነው የሞተብኝ። አይ ዊሽ ኖሮ ዛሬ ቢያየኝ ናፍቀኛል። እንዳይቆጫችሁ ወላጆቻችሁ በህይወት ያሉላችሁ ሰዎች ለውጣችሁን አሳዩአቸው። እድሜያችሁ እንዲረዝም የእናንተ እድሜ፣ እነሱ ችግር የለም፣ እግዚአብሔር ችግር የለበት። እናንተ እድሜ በምድር ላይ እንዲረዝም ወላጆቻችሁ እድሜ ማራዘሚያው አንዱ እድሜያችሁ እንዲረዝም ሰላጣ አይደለም የምትበሉት። አንዳንድ ሰው አደንጓሬ ሲበላ ታገኘዋል። ይሁን ረጅም ቅጠላ ቅጠል ና እድሜህን እሱ አያረዝመው። እድሜህን የሚያረዝመው ይሄ መጽሐፍ የጻፈው ወላጆችህን ነው አክብር የሚል። እንዴት እንመላለስ? ወላጆቻችሁን አክብራችሁ እንደሱ ነው የሚለው። እድሜህን እንዲረዝም አባትና እናትህን አክብር።
እሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት። ተስፋ ቃል አላት፣ እድሜ ማራዘሚያ ናት፣ የመጀመሪያዋ ናት፣ አትቀየርም። አሁን አለ ወይ ነው ወጣቶች ልጆች ወላጆቻችሁን ታከብራላችሁ ወይ? እኔ በወላጆቻቸው ላይ የሚጫወቱ ትውልድ እያየው ነው። የሚቀልድ የሚያላግጥ እያየው ነው። በእናቱ የሚጫወት በአባቱ የሚጫወት ምንም ርኅራኄ የሌለው ፕራንክ ብሎ የሚሰሩት ነገር የሚዘገነን ሲያስጠሉ ኬት መጥተው እንደዘነቡብን ማናቃቸው ሰዎች አው ተፈጥሯል። ምንም ርኅራኄ የላቸው። ማህበራዊ ውጤቱ ምንድን ነው ብለው እንኳን የማያስቡ ልጆችን ምንድነው የምናስተምረው? ሌላው ትውልድ የሚማርበት የማያውቁ እኔ የማየው ምንም ክብር ለቤተሰቦቻቸው እንደሌላቸው ብልግናቸው። እንደው ቆልፈው እኮ ጓዳቸው ቢባልጉ አንድ ጉዳይ ነው፣ ቀርጸውት ደግሞ ይሰጡናል። ግድ ይላችሁ። በዚህ መንገድ እየሄዳችሁ ካላችሁ ተመለሱ። ወላጆቻችሁን ማክበር ክብር ነው። ፓስተር ቸሬ የኔ ወላጅ ምን ይከበራል አውቃለሁ። አንዳንድ ወላጅ ግን የእናንተ እድሜ ማራዘሚያ ነው። ሪስፔክት ማድረግ ወላጆቻችሁን ጥሩ ነው፣ በጣም ጥሩ። ይቺ የመጀመሪያዋ ትእዛዝ ናት። እናንተም አባቶች ሆይ ልጆችን ብቻ እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው እንጂ አታስቆጧቸው። በማ ምክር? ከአባትህ በወረስከው ምክር ነው የሚለው። በጌታ ምክር እና ተግሳጽ። የጌታ ምክር ይባላል። የጌታ ምክር ጌታ ሲመክር እንዴት ነው የሚመክረው? በልና ጠይቅ። የጌታ ምክር አለ። ጌታ ሲመክር እንዴት ነው? ባለጌ ልጆቹን ጌታ እንዴት ነው የመከረው? መቀርቀሪያ ይዞ እያሯሯጠ ነው? ኢትዮጵያ አባት ግን እንደዚህ ነው ልምከር የሚል። ትልልቅ ሽጉጥ ይዞ ሊመክር የሚፈልግ ሰው እያለ የሚያሯሩጥ ሰው እያለ ዱላ ይዞ ልጆቹ በሌሊት የሚያሯሩጥ መካሪ አለ። በጌታ ምክር ነው የሚለው። ጌታ እንዴት ነው የመከረው? ጌታ ልጆቹን እንኳን አመንዝራውን ሲያገኝ እንዴት ነው የመከረው? 12 ዓመት ደም የፈሰሳትን የተቃጠለች ትዳሯ የተበተነ ባሏ ጥላት የሄደውን ስቃይ ውስጥ ያለችውን ሴት እንዴት ነው የመከራት? እንዴት ነው ያዳናት? ልጄ ማንም ልጄ የማይላት በጌታ ይሄም የሚለው አባቶቹ በጌታ ምክር። የጌታ ምክር እንዴት ነው? እድል ይሰጣል። ሩም ይኑራችሁ። ወላጆች ከሆናችሁ ሩም ይኑራችሁ። ለልጆቻችሁ ሩም ይኑር። አጥፍተው የሚታረሙበት፣ ስህተት የሚያስተካክሉበት ስፔስ። ሞር እያሰመራችሁ ቃጤ አትጫወቱ። የለውም ጤነኛ አባት በጌታ ምክር ልጆቹን የሚያሳድግ አባት ቃጤ የለውም። በደንብ ስሙኝ። ይሄ የመጨረሻ ነው የሚሉ ሰዎች አሉ። እንደዚህ ብላችሁ የምታውቁ ከሆነ የመጨረሻ የለውም። አባት እስከ መቼ? እስከ ሞት። ይሄ መጨረሻ ነው። ይሄንን ብትረግጥ ይሄን ብትነካ ከሆነ የጌታ አይደለም። እሱ ሰኞ ማክሰኞ ነው። እሱ የልጅነት ጨዋታ ቃጤ ያለ። ለዚህ ነው ልጆች በጣም የማይታረሙት። በገደብ በዚህ ከሁለት ሰዓት ብታል ከዚህ ብታረግ ምናምን ብሎ ሲሰመርለት ስቃይ ነው። በቃ በልጁ ህይወት ላይ ስቃይ። በቃ ጂኒን እንደገና አሰልፎ ጦርነት እንደመክፈት ነው። በጌታ ምክር እኔ ልጆቼን እምላቸው ነው መንገራቸው። አጥፉ ካጠፋችሁም አጥፉ ነው ያለው። እሺ ከወደቃችሁም ይኸው ከተሳሳታችሁም አለ ከወደቃችሁም አነሳችሁ። ሪላክስ አድርጉ። ወደፊት ነው ያለው። እስካለው አለው። ዓለም ሁሉ ባይቀበላችሁ ነው ያለው። ከአቅማችሁ በላይ የሆነ ነገር ከገጠማችሁ አለው። ጀጅ አላረጋችሁ። የምትኖሩት ድጥ የሞላበት ዓለም ነው። ሚጥላችሁ ሚዘረጠጣችሁ አለ። እኔም ደግሞ መነካካው ጅራቱን ስለሆነ መነካካው ሪቬንጅ እንዳለ አውቃለሁ። ተጠንቀቁ፣ ጠብቁ፣ በደንብ ተመላለሱ። ግን እኔ ያለው አባት ድርሻዬን ሲባል ቆጥሮ ሰጥቶት እኮ በቃ ብሎ ከሄዶ ከሰነድ ላይ አላሰረዘውም። እርግጠኛ ነው አንድ ቀን እንደሚመጣ ያውቃል። ይጠብቀዋል የሆነ ቀን። ልጁ ደግሞ ሄደ ከጋለሞታ ጋር ፍራንኩን ጨርሶ። ይሄው የልጅ ነገር ይሄ ነው። ይሄ ልጅ እኔ ከዚህ ሀገር ሄደ ነው ይመስለኝ። አባቱን ድርሻ ምናምን ብሎ ሄዶ ከሴት ጋር ነው ቀጥታ ሄዶ ውትፍ ያለው። ወንድሙ አይቷላ። እሱ እኮ ነው የነገረን። ወንድምየው ከጋለሞታ ጋር ገንዘቡን ጨርሶ አይቷላ። ከሴት ሲዘል ነው አባቱን ገንዘብ ጨርሶ ሩቅ ሀገር ሄዶ የሚበላው አጥቶ ዲቄት ሆኖ የሆነ አይነት ሆኖ ዝርግፍግፍ ብሎ አሰር ርዮች የሚበሉትን አሰር ተመኝቶ አጥቶ ከዛ ወደ ልቡ ተመለሰ ይላል። ወደ ልቡ ሲመለስ አባት አለው ለካ።
ልቡ ሲበለስ አባትየው ደግ ነው፣ ሰራተኞች አሉት ቤት ውስጥ። አባትየው ደግ ነው፣ ለሰራተኞች ደሞዝ ይከፍላል፣ እንጀራ ይሰጣል። እኔ እዚህ ምንድነው የምሰራው? ጨካኝ ሰውዬ ቤት ውስጥ። ስለዚህ በሰማይና በምድር አንተም በድያለሁ፣ ልጅ ልባል ወደፊት አይገባኝም፣ ግን ቀጠረኛ አንተ ቤት እንደ ባሪያ ብሎ ነው ልጅ። እቺ ትንሽዬ ኦፒሶ አባቱ ቤት መጣ። ሲመጣ አባቱ ከሩቅ አየ። እኔ ሁሌም ይገርመኝ ይሄ ነው። አባቱ ከሩቅ አየውና አባት እየሮጠ ልጁን ከሩቅ አየውና እየሮጠ እኔ ልጁን ዝም ብዬ አስባለሁ። ቆሞ ምን እንደሚያስብ ሊገለኝ ነው ሚል አጥፍቷላ፣ ዱቄት ሆኗላ። እኔ ልጁን ስለዋለሁ ብቻ ብትንትን ወጥቶ እኔ ሁለት አይነት ስሊፐር ያረገ በቀይ ቲሸርቱ የተቀደደ ምናምን ልጅ የሚታየኝ። አባቱ ሄደ አቃፈው፣ ሳሙ። ልጅ መጣ በጌታ ምክር እንኳን መጣ በህይወት እንኳን ወርክልኝ። ልጁ ስቅቅ ብሏል። ናውንም ልጄ ነህ፣ እኔ አባት አለሁልህ፣ እጠቡት። ከሁሉ ደግሞ የተሻለ ልብስ ስጡት። ከሁሉ የተሻለ ልብስ ስጡት። አምጡ ለእግሩም ጫማ፣ ቀለበቱን አምጡለት። ምን ማለት ነው? አሁንም እንደገና የዚህ ቤት አባል ነው። አሁንም የዚህ ቤት ወራሽ ነው። መብቱ ነው። እኔ አባቱ አለው። ፍሪዳውን አምጡ፣ ይታረድ፣ ጎረቤት ይጠራ፣ አዝማሪዎች መጡ፣ ፓርቲ ይዘጋጅ። እንዴት? ይሄ ልጅ እኮ ሞቶ ነበረ። መሞት ማለት ከአባት መለየት ነው። እሺ፣ እንደ አባት የሚወድህ እንደ አባት የሚያዝንልህ እንደ አባት እውነትም ይነግርህ የለም። እንዳትሳሳት። ፍሬንድ አይደለም አባት፣ ወላጅ ሰርተውለት ጥለውት ሲመጣ ተቀበለው። ልጄ አሁንም ወራሽ ነው። ምንድን ነው ሲል ሞቶ ነበር፣ አሁን በህይወት ነው ያለው። ጠፍቶ ነበር፣ ተገኝቷል። ኑ ደስ ይበለን፣ የጠፋው ልጅ ተገኘ እኮ ብሎ ሲያመሰግን ታገኙታላችሁ። በጌታ ምክርና ተግሳጽ ልጆቻችሁ አሳድጉ። የእናንተ ቤት ተግሳጽ ምክር ምንድን ነው? አሳድጓቸው እንጂ አታስቆጧቸው። አንዳንድ አባት አንድ እህት ነግራኛለች። አባቴ አቁሟለች፣ ደም በደም እስከሆነ እስኪ ነስረኝ ነው ይመክረኛለች። ያንዳንድ ሰው ምክር ከጀመረ ወሬ አያቆምም አለች። 4 ሰዓት ልቆም ይችላል፣ ደም በደም አፍንጫዬ ደም እስኪፈስ። ምክር ነው ይሄ ሰውዬው አሁን የያዘው፣ እየመከረ ነው። ዲሽቃ ልጅቷ ላይ እየተኮሰ። በጌታ ምክርና ተግሳጽ አሳድጉ። አታስቆጧቸው ማለት ብስጭት ውስጥ እንዲገቡ አታርጉ። 30 ጊዜ ዊክነሳቸውን እየነገራቸው ችግራቸውን ይሄ ማይረባ ወደቀ እኮ ለ6ኛ ጊዜ ይላል እነሱ። ይሄው ድጋሚ ሚኒስትሪ አሁንም ፍርጥ ዘመር ሰብስቦ እጅሪያት አታገባ ወይ አያገባ። ይሄው እንደዚህ ይላል ኢትዮጵያ ወላጅ። እንደዚህ አይምርሽም ዘመር ሲመጣ አጀሪትማ ትገላበጥ። ይሄ እኮ ልጆችን ያስቆጣል፣ ያናድዳል እኮ። ይሄው ተመልከቷት፣ ቤት ይሄው እየተገላበጠች እናታ የሰራችሁን ትበላለች። ጧት ማታ አታክ የሚያደርጉ ወላጆች አሉ። መፈጠራቸው እንዲጠሉ ያደርጋሉ ወላጆች ራሳቸው ማለት ልጆቻቸውን እየወጓቸው ማለት። አታስቆጧቸው ማለት ነው። አታናዷቸው፣ አታበሳጯቸው፣ አታስመሯቸው። ሀገር ልቄ ለምን አረብ ሀገርም ቢሆን ለምን ብር ብዬ በሊቢያ ምናምን። ይሄው ኩላሊቱን እኮ አዘዝበ እያወጣ እየተበላ ነው ልጆቹ። አሁን እነዚህ ልጆችን ቆም አድርገህ ብትጠይቅ ማን ነው የሚያሳድደው ከኋላ ብትል ወይ እናት ወይ አባት ወይ ቤተሰብ ከኋላ ሮጦ። በጌታ ምክርና ተግሳጽ እንጂ አታስቆጧቸው። ቆላስይስ ብሎ ይሄን ሐሳብ አንስቶት አታበሳጯቸው። አባቶች ወይ ብሎ ለብቻ አውጥቶ ልጆቻችሁን አታበሳጯቸው። ምንም ያበሳጫቸው ልክ እኛ መብታችን ሲነካ መብታቸው ሲነካ እነሱ ይበሳጫሉ። የማይፈልጉት እኛ የማንፈልገው ነገር ሲደረግብን እንደምናደደው እነሱ የማይፈልጉትን ነገር ሲደረጉ ይናደዳሉ። ልጆች ስለሆኑ ብቻ እኛ መብት ስላለን ቤት ውስጥ እንደፈለግን መሆን አንችልም። በተለይ ክርስቲያኖች በደንብ አስቡበት። አታበሳጩት። የልጆቹን ፕሮግራም ፕላን ምናምን መጠየቅ ጥሩ ነው። እኛ ብቻ ፕላን አውጥተን በእኛ መንገድ ናይድ እንደዚህ የሚባል ነገር የለም። መጽሐፍ ቅዱሳዊም አይደለም። ልጅ የሚሄድበት መንገድ አለው የራሱ። በሚሄድበት መንገድ ነው፣ በምትሄድበት አይልም። በሚሄድበት መንገድ ምን በለው ምራው ጋር ሄዳል ነው የሚለው መጽሐፍ። ይሄን ነው የሚነገር። ስለዚህ ልጆቻችሁን የሚሄዱበት ፕላናቸውን፣ ፕሮግራማቸውን፣ ፍላጎታቸውን መጠየቅ ጥሩ ነው። አታበሳጯቸው። አምቧና ኮካ ቀላቅላ ትበሉ እንደ ክፉ ጋባዥ። ምን ነው የምትፈልጉት በሏቸው።
በቃ ይሄን ብላ ይሄን ብላ ብያለሁ አትበሏቸው። ጠይቋቸው፣ አታበሳጫቸው። ፍላጎታቸው ይጠየቃል። ምንድነው የምፈልገው ካለን ያለውን ነገር መነጋገር። ቤታችንም የምናደርገውን ነገር ስናደርግ ልጆቹን መጠየቅ፣ ፍላጎታቸውን መጠየቅ ያስፈልጋል። አሁን በጣም ብዙ ልጆች የማይሆን ሰዓት ላይ አንዳንድ ሰው መንፈሳዊ ሊሆን የልጆች መጫወቻ ሰዓታቸው ላይ የራሳቸው ሙቪ የሚያዩበት ሰዓት ላይ ባይብል ስተዲ ይላል። አሁን መንፈሳዊነት ነው የሚመስለው አይደል? ልጆቹ ግን ዶሚን ቺሪያኪም ነው ምን እንዴ? ከነሱ ጋር ዲል አድርጉ እንጂ አባት ከሆናችሁ የነሱን አታበሳጯቸው። ስሜታቸውን ለመረዳት ሞክሩ። እኔ ትዝ ይለኛል እያለቀሱ ጸሎት የሚመጡ ህፃናት ልጆች ነበሩ። ለሊት እየቀሰቀሷቸው ወላጆቹ መንፈሳዊ ሊያደርጓቸው ማለት ነው። እርግጠኛ ነኝ እነዚህ ልጆች ሲያድጉ ቆይ ብቻ ልደግ ብቻ በትክስቴን የሚባል አይደለም ምንም እያሉ 100 ያስታውቅ ፊታቸው ያስታውቃል። ልጆቹ ከሚወዱት እንቅልፍ ላይ የሚቀሰቅስ ኢየሱስ። ይህን ኢየሱስ እንዴት አድርገው ነው የሚወዱት? ተነስ በጌታ ፊት ትጋ ብሎ 11 ዓመት ልጅ ቀስቅሰው በጌታ ፊት ሁን ብሎ ልጅ እሞ ማለቂያ የለውም እኮ አንዳንድ ሰው ርዝመቱ ጸሎቱ ርዝመቱ በቃ ልጆቹ እዛ ቁጭ ብሎ በማያገባቸው ፍርቃሳ መንፈስ ቁጥ ነገር በቃ ነው ቁብ ነገር በጸሎት ርዝመት እንደወደ ከደርብ ላይ የወደቀውን ሰውዬ ነገር ያቸው የለ ጳውሎስ አስረዝሙ በቃ ልጆቹ ከልተው ይላሉ እዛው እንዴ ሰብስባችሁ ና የእግዚአብሔር ሰው እዚህኛው ላይ እጅ ጫነበት ይላል አለ። የሆነ ሰው ነው ቅርብ ጊዜ ጠርቶኝ የወሬድ ጎል እዚህኛው ላይ ጫነበት አለኝ። እዚህኛው ላይ ነው ያልጭንም አልኩት። አልጭንም እግዚአብሔር ይባርክ ብዬ የስነ ስርዓት ያደገ ልጅ ትልቅ ልጅ እዚህኛው ላይ ጫነበት ይላል። ከዛ ትምርማን ይመጣል እሱም ችግር የለም ይጭንበታል። የሆነ መንፈስ በትምህርት ቤት በኩል በፊዚክስ ምናምን ሲለው በቃ ቻው ስትሬት ኤ ነው የሚያመጣው ይለዋል። ኤፉን ይደርድሮ ይመጣል። እግዚአብሔር የለም ብሎ እንደሱ እኮ ነው ብልሽት እኮ ነው የሚለው። ልጆቹን አታበሳጯቸው። ፍላጎታቸውን ጠይቁ። ትፈልጋለህ ይጸለይልህ ፈልጋለሁ ካለ ይጸለይለት። ደግሞ ማንም ሰው ዝም ብሎ እጅ አይጫንባቸው ልጆች አለ። ሲጀመር ማያውቃችሁ ሰው እጅ አይጫንባችሁ። ጤንነትም አይደለም። እግዚአብሔር ሰው ጫነብኝ የሚሉ ሰዎች ምን ከየት እንደመጡ ምንድነው የሚጫንባችሁ? ከየት ነው የመጣው? ጳውሎስ እጅ ጳውሎስ እኮ ጢሞቴዎስን ስለሚያውቀው ነው የጫነበት። ያውቀዋል እኮ ጢሞቴዎስ ያሳደገው ልጁ ነው እኮ ያውቀዋል። ውስጡ ያለውን ያውቃል፣ አምብልነቱን ያውቃል፣ መንፈሳዊነቱን ያውቃል። አንተ ውስጥ ያለውን ጸጋ እኮ ብሎ እሳት እንደሚያቀጣጥል ልጆቼን ጭኜ እንዴ አትፍራ ብሎ እኮ ሊያነቃቃው ነው እኮ እጅ ጫነበት። እንዴት ሜዳ ዝም ብሎ ማንም ሰው እጅ እየመጣ ይጭንባችሁ? አሁንማ እዚህም ላይ ተጀምሯል። እና ረፉ ለማለት ነው። እግዚአብሔር ማስተዋል ይስጠን። ስለዚህ እንዴት እንመላለስ? እንደዚህ ባልና ሚስት በስርዓት አባትና ልጅ በስርዓት። ማን ያለው? ጳውሎስ። አንድ ይቀረናል። እሱ የሚቀጥለው ሳምንት እግዚአብሔር ከረዳን ጌታ ከፈቀደ ከተገናኘን እንቀጥላለን። የሰራዊት አምላክ እግዚአብሔር በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት በኢየሱስ ስም ባርኳችኋል። እስቲ ተባርኬያለሁ በሉኝ። አሁን እኔ እዚህ ልባርካችሁ አይደለም የሰበሰብኩ የሆነ የበረከት ኮንፈረንስ ምናምን የለም። ተባርካችኋል። እስቲ በደንብ አሜን በሉ። የሆነ የበረከት አዳዲስ ነገር የምትገናኙበት የምትጠምሱ የለም። ኦልሬዲ በክርስቶስ ጠርምሳችኋል። ስትንቀሸቀሹ እንዳትወድቁ ራሳችሁን ጠብቁ። እስቲ አሜን። አዎ ይሄ ነው መንፈሳዊ ነገር። መጽሐፍ ቅዱስ የሚያስተምረው ይሄንን ነው። እንደተባረክን እንደተሰጠን እንደያገኘን ለዚህ ነው ያዝ ነው እንጂ የተባልነው ይሰጣል አልተባልንም። የመንፈስ አንድነትንም ለመጠበቅ ትጉ ነው የተባልነው እንጂ መንፈስ እንዲወጥ አይልም። ጠብቁ፣ ትጉ ነው። መትጋት ምንድነው? በማስተዋል እየጠበቅን አመላለሳችንን ተጠንቀን የምንጠብቀው ነገር ነው የተሰጠን። የሰራዊት አምላክ እግዚአብሔር ይባርካችሁ። ጌታ እናመሰግናለን። መንፈስ ቅዱስ እናመሰግናለን። በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት የባረከን ነው የሚለው። እግዚአብሔር ባርኳችኋል። በክርስቶስ ስራ የእግዚአብሔር ልጆች ሆናችኋል። እግዚአብሔር ልጅ ኢየሱስ ደሙን አፍስሶ ገዝቷችኋል። መንፈስ ቅዱስ እናንተ ውስጥ አለ፣ ታትማችኋል። ከዚህ ቀን ጀምሮ በዚህ መንፈስ በመመራት አምላኬ ይባርካችሁ። እጆቻችሁን ከፍ እንዳረጋችሁ ጌታ እናመሰግነዋል።